የፍቅር መቤት ጓዴ የትዳር የልቤ ሰው ከዚህ በኋላ ዳግመኛ በህይወታችሁ ራስ አልመጣም። ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ። ሰላም ደህናችሁ ውድ የአዲ ፋሚሊ ቤተሰቦቻችን ደህና ናችሁ ወይ? ዛሬ ደስ በሚል ዜና ነው የመጣ ነው። ምንድነው ደስ የሚለው ዜናችን? አዲ ሙሉ ለሙሉ ተሽሎታል። አይሰማም? አዲ ሙሉ ለሙሉ ተሽሎታል። ጤነኛ ሆኖ መጥቷል። አዎ በጣም ከብዙ ልፋትና ጥረት በኋላ አዲ ወደ ጤንነት ተመልሷል። ፋሚሊዎቻችንም እንኳን ደስ አላችሁ ማለት እንፈልጋለን። ምክንያቱም በጣም ብዙ ጊዜ ከኛ ጋር አብራችሁ ተጨንቃችኋል፣ ብዙ ነገር ሆናችኋል፣ በጣም ብዙ ነገር ሆነናልና በስተመጨረሻም ተመልሶ ወደ ጤንነቱ ተመልሶ ሁላችንም ደስተኛ ሆነናል ማለት ነው። ከዛ በተጨማሪ ደግሞ ሌላ አጓጊው ነገር ምንድነው? ዛሬ ትልቅ ውሳኔ የሚወስንበት ቀን ነው። ምንድነው ያ ትልቅ ውሳኔ? ያ ሁለታችንም የሱ ጤንነት እንዲመለስ ያደረግነው ነገር አለ። ከዛ ውጪም በጣም ብዙ የተፈጠሩ ነገሮች አሉ በመሃላችን። ግን ያው እሷም እኔም እህትማማቾች ነን። ቢሆንም ያው የነበረው በእኔና በሷ መሀል የነበረው ነገር አይታችኋል፣ አስተውላችኋል። እና ከዛ ነገር ባለፈ ደግሞ አሁን ተነጋግረን የምንወስነው ውሳኔ አለ። ምንድነው እሱ? አዲ ዛሬ የሚወደውን ሰው ይመርጣል። ቀጥሮናል። ዛሬ አስፈላጊ የሆነውን ሰው አስፈላጊ የሆነን ተቀመጣለን ሰው ይመርጣል። በጣም ፈርቻለሁ፣ እውነት ለመናገር ማለት ፈርቻለሁ። እኔ ፈርቻለሁ እውነት ለመናገር። ምን ያህል ቦታ እንዳለኝ ደስ ታውቃላችሁ፣ ምን ያህል እንደለፋው ታውቃላችሁ። ያው እሷም ለፍታለች፣ እንደዛ እያልኩ እንዳደለም፣ ግን ያው በጣም ብዙ ነገር ሁኛለሁና ዛሬ ምርጫ የሚመርጥበት ቀን ነው። ከዛም በላይ ከባድ የሚያደርገው ነገር ደግሞ ሁለታችንም ተነጋግረን የተመረጠው ሰው ከሱ ጋር አብሮ ይቀጥላል፣ ያልተመረጠው ሰው ደግሞ ጭራሽ ሙሉ ለሙሉ ከህይወቱ ይወጣል ማለት ነው። ለዛ ተነጋግረናል። እንግዲህ እርግጠኛ ነሽ በሱ? በእውነት አትመስልም፣ ግን እርግጠኛ ነሽ? እሺ ማለት ይሄ ህይወት ነውና እስካሁን ያለ ያሳለፍነው ብዙ ነገር አለ። አሁን ቃል እንድትገቢልኝ እፈልጋለሁ። እኔም ቃል እገባልሻለሁ። አዲ የሚመርጠው ምርጫ ካንቺም ለኔም በጣም ከባድ ውሳኔ ነው ማለት ቀላል አይደለም። ምክንያቱም ቦታ የምትሰጡት ሰው ወይም ደግሞ በህይወታችሁ ውስጥ ትልቅ ቦታ አለው ብላችሁ የምታስቡት ሰው ያውም ደግሞ ኢማጂን እህትማማቾች መሀል ነው። በጣም ከባድ ነው። እኔ ከብዶኛል ሆነስትሊና ብቻ ግዴታ መምረጥ ስላለበት እሱ ከዛም ደግሞ እኛ የምንወስነው ውሳኔ ስላለ እሱን ነው ልናሳውቃችሁ የምንወስነው። ስለዚህ ቃል ትገበልሽ። ዛሬ ለኛ ትልቁ ቀናችን ነው ማለት በጣም በብዙ ነገር ነው የተፈተነው። በጣም በብዙ ነገር ኦሬዲ ስራችንንም ህይወታችንንም ፋሚሊዎቻችንም ሁሉም ነገር እስከመተው ድረስ ደርሰን ነበረ ማለት የነበረው ነገር ቀላል አልነበረም። በጣም ከባድ ነገር ነበረ። እናንተ በኮሜንት ተጨናነቁ ነበረ። አዎ በጣም ብቻ አላውቅም። ለኛ ዛሬ በጣም ትልቁ ቀናችን ነው። አዎ እናንተም እንኳን ደስ አላችሁ። ተሽሎታል፣ በደንብ ተሽሎታል። ከዛም በላይ ደግሞ እንግዲህ የሚወስንበት ቀንም ስለሆነ ሀፋፍ አይነት ስሜት ነው የሚሰማኝ። ለታችንም በጣም ነው የጓጓው ነው። በጣም ከምንላችሁ በላይ ማለት ነው እንግዲህ እና እሷም የመረጠው እሷን ከሆነ እኔ ሙሉ ለሙሉ ከህይወታቸው ከሁለቱም ህይወት ለውጣ ቃል ገባለሁ። አንቺም ደግሞ እንደዛው ማለት ነው። አዎ እኔም እንግዲህ ጽዮንን ከመረጠ ለህይወቴ ታስፈልገኛለሽ ካለ እና እሱ የምር ትክክለኛ አፍቃሪ ነሽ ብሎ ካሰበ መምረጥ መብቱ ነው። ስለዚህ እንዴት ናችሁ? ደህና ነሽ? አዲ ቃልዬ እንዴት ነሽ? አለሁ እዚህ ጋር ማለት አይሻልም? እንዴ ቀረጻ ላይ ናችሁ? ሰላም ነው ናችሁ? ፋሚሊዎቻችን ሰላም ናፍቀውሃል በጣም እንዴ ነው። እኔም ናፍቀውኛል። ስለአንተ በጣም ተጨናነቀ። የእውነት እኔ እንደምን ደስታዬን በምን እንደምገልጸው አላውቅም። ደስ ብሎናል በጣም በእንደዚህ አይነት ሁኔታ አልነበረም እኔ እንትን ያልኩት። ሰላም ቤተሰቦች እንደምን አላችሁ? አለሁ ደህና ነኝ እግዚአብሔር ይመስገን።
እኔ በጣም ደህና ነኝ። ይድኛለሁ። ሁሉ ነገር ተመልሷል። እግዚአብሔር ይመስገን። ተመስገን። ያው እንግዲህ እውነቱን ስነግራችሁ ቤተሰቦች ዛሬ እውነተኛና ትክክለኛ ማን ካጠገቤ እንደነበር ዛሬ ከሁለታቸው እንግዲህ የማቅበት ነገር ይኖራል። ጠይቃችኋለሁ። አንዳንድ ጥያቄዎች ይኖራሉ። ቅድም በስልክም እንዳወራ ነው እና ቤተሰቦቼ እግዚአብሔር ይመስገን አሁን ወደ ሙሉ ጤና ተመልሻለሁ። ከዚህ በኋላ አሪፍ ነገሮች ይኖራሉ ብዬ አስባለሁ። ያው ህይወት ፈተና ነች። የሚፈጠሩትንም ነገሮች ለበጎ ነው። መልካምም መጥፎም ነገሮች የሚፈጠሩት ነገሮች ለበጎ ናቸውና ስለዚህ እኔ በጣም ደስ ብሎኛል። ደህና ነኝ። እናንተም እንኳን ደስ አላችሁ። እናንተም እንኳን ደስ አላችሁ። የእውነት ለመናገር ለሰለኔ ስትጨነቁ የነበራችሁ በጣም ከባድ ሀዘን ውስጥ የነበራችሁ ወይም ደግሞ በቃ እየደወላችሁ ስትጠይቁ ለነበር በጓደኞቼም ቢሆን መልእክት ደርሶኛል። መልእክት ያስቀመጣችሁ ብዙ ሰዎች አላችሁ። የእውነት በጣም ከልብ አመሰግናለሁ። ቃልም በጣም ብዙ ሰዎችን ስልኬ አብዛኛውን እሷ ጋርና ጓደኛዬ ጋር ነበርና ብዙ ሰዎችን እያወራች ነበር። ቃልም ቴንክ ማለት ፈልጋለሁ ጽዮንንም እና ሁላችሁንም በጣም አመሰግናለሁ። አሁን ደህና ነኝ። ነገር ግን ያው ደስታዬን የገለጽኩ እንዳለ ሆኖ ነገር ግን የደስታዬ ተካፋይ እንድትሆኑ ዛሬ በቃ አዳሪ በሙሉ በቃ ትንሽ ሰላም አልነበረም እና የሆነ ውሳኔ መወሰን ያለብኝ ነገር ነበርና ጽዮኔንም ቃልንም ሁለታቸውንም እንደነገርኳቸው አንዳንድ ጥያቄዎች ጠይቃቸዋለሁ። እሱ ደግሞ ምንድነው ያው ያሳለፍኩት እስካሁን ድረስ የነበረውን ነገር ሁላችሁም ታውቁታላችሁ እና እንደዚህ ወደ ማንነት ከባድ ጥያቄ ነው እንዴ? ያው እንዘጋጅበት በሚል። ኧረ ችግር የለውም። ከባድ ጥያቄ ከሆነ ያው እንዘጋጅበት በደምብ። አይ ችግር የለውም። እዚሁ በቤተሰቦቻችን ፊት የሚወሰን ነገር ነውና ደስታዬን ለሁሉንም ነገር ላጣጥመው ብዬ ነው። ገባሽ? እና ከሁለታችሁ ያው የምጠይቃችሁ ነገር ያው ቀላል ነው አይደለም ነው የሚሆነው። ምንድነው ቤተሰቦቼ እየሞቀኝ ነው በጣም። እኔ ማቲክ ራሱ ስፈት እንደዚህ አልሞቀኝ። ቃል በጣም ያስጨነቅሽ ነው። ምንድነው? ዋው በጣም አስጨነቀኝ እንዴ! ኧረ እኮ ቀላል ነገር ነው እንዴ! እና በጣም እየተጨናነቁ ነው። ስለዚህ ቶሎ ተናግሬ እፎይ ማለት አለብኝ እና እንግዲህ ቤተሰቦቼ እንደነገርኳችሁ እስካሁን ድረስ በጣም ከባድ ቻሌንጆች ነበሩ። ያም ቻሌንጅ ሆኖ ሁለታችሁም ያው ለኔ ከጎኔ የነበራችሁ ነገር ግን በበለጠ ወደ ነበረው ማንነቴ እንድመለስ ጽዮን ቃል ወደ ነበረው ማንነቴ እንድመለስ ብዙ መስዋዕትነት የከፈለ ሰው ማን እንደሆነ ማወቅ ስለምፈልግ እንድነግሩኝ ይፈልጋሉ። ምክንያቱም ያን ነገር ደግሞ አሁን ወዳለሁበት ማንነቴ በጣም መስዋዕትነት ከፍላችሁ ከሁለት አንዳችሁ ትክክለኛውን ሰው ማወቅ ፈልጋለሁ። ተረዳሽኝ? እና ጽዮንም ቃልም ከሁለታችሁ ማወቅ ስለምፈልግ ያወቀ ሰው በጣም ትክክለኛ በቃ ለኔ ባለውለታዬና ለወደፊት ህይወቴ ወሳኝ ነገር አለውና ከኔ ጋር የኔን ከጎኔ የነበረ ሰው በፍቅር ይቀጥላል ማለት ነው። ይሄ ነው ጥያቄው? በፍቅር ስለሚቀጥል የምትፈልገው ለህይወት በቃ ነው። አዎ ህይወቴን ላስተካከለልኝ ሰው አብሬው መቀጠል ፈልጋለሁ በፍቅር ግን ተረዳሽኝ ጽዮን ቃል። ስለዚህ ማን ነው እኔ እንድድን ያደረገኝ ሰው በቃ እኔ ከኔ ጋር ከሁለት አንዳችሁ በፍቅር አብሮኝ ይቀጥላል። ምክንያቱም ባለውለታዬ ነው። የተፈጠሩት ነገሮች ተፈጥረዋል። አሁን ላለው ለአዲስ ህይወቴ ግን እንደገና ለተመለስኩ ጤንነቴን ለመለሰልኝ ሰው ግን በፍቅር አብሮኝ እንዲኖር እፈልጋለሁ። ቃል ከሁለታችሁ ማን አይዞሽ ምንድን ነው? አይ ምንም ዝም ብዬ ነው ጥያቄ እንዴ እኔ እርግጠኛ ነኝ ምንም ነገር የለውም። ከዛ ያልመለሰ ማለቴ ብቻ ነገርኝ ቃል ምንድነው ዝም አላችሁ ሁለታችሁ? ግን አንተ በጥያቄ እርግጠኛ ነህ? እኔ በጣም እርግጠኛ ነኝ። እኔ የመጀመሪያ ከህይወቴ የማስተካከለው እስካሁን ካሳለፍኳቸው ነገሮች የመጀመሪያ ህይወቴን የማስተካከልበት መንገድ ይሄ ነው። ተረዳችሁኝ? ለዛ ደግሞ እኔ ምርጫዬን መምረጥ አለብኝ አይደለ? ለዛ ምርጫ ደግሞ ከጎኔ የነበረ ሰውና ወደ ማንነቴ የመለሰኝ ሰው ከሱ ጋር ነው መቀጠል ፈልገው ከሷ ጋር ነው መቀጠል ፈልገው ወይ ካንቺ ወይ ከሷ
ካንዳችሁ ጋር መቀጠል ስለምፈልግ ለዛ ደግሞ እኔ ማወቅ ያለብኝ ይሄን ነገር ስለሆነ አንቺም ከሆንሽ እኔ ነኝ በይ፣ አንቺም ከሆንሽ እኔ ነኝ በይ። አረ ምንድነው ሁለታችሁም ዝም አላችሁ? ተናገሪያ። አንቺ ካልሆንሽ እኔ አይደለሁም በይ፣ አንቺም ካልሆንሽ እኔ አይደለሁም በይ። ሲሆን እንዴ በጣም ዝም አልሽ እኮ የሆነ ነገር መልስቶ ቤተሰቦቻችንም እየጠበቁ ነው። እኔ አይ አይደለም ቃላት ያለች የእውነት የእውነት በጣም አመሰግናለሁ። በጣም ታንኪ አመሰግንሻለሁ። ምን ነሽ? አይ ምንም። እሺ እሺ በጣም እሺ በጣም ትልቅ ባለውለታዬ ነሽ። እሺ እኔ ናት እቺን ቀን በጣም ጠብቃት ነበር። እኔም ጠብቂያት ነበረ። እኔም ስለተሻለ ደስ ብሎኛል። እህቴ ደግሞ እስከዛሬ ድረስ ያደረኩሽ ነገር በጣም ይቅርታ አድርጊ። ከዚህ በኋላ ዳግመኛ በህይወታችሁ ራስ አልመጣም። መልካም ነው። እናመሰግናለን። እሺ እኔም ስለተሻለ በጣም ደስ እሺ መልካም ነው። ጸባይ ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ። በፍጹም ማያምንም ያንተን አሁንም ምስኪኑ ልቤ። የፍቅር መቤት ጓዴ ለትዳር ያልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው። ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል